አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን የሚያድነንን ትምህርት እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው ሊጸናበት የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እያንዳንዳችንን በቸርነት እንድታስብን እንለምንሃል እንማልድሃል። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ታኅሳስ 9 ቀን 1997 ዓመተ ምህረት ዛሬ በቤተ ክርስቲያናችን ባህል የነገው እሑድ ስብከት ይባላል። በዚህ በታኅሳስ ወር ውስጥ ከታኅሳስ 7 ጀምሮ በሰባት ቀን መደብ ያሉ እሑዶች በቅዱስ ያሬድ ባህል ስም አላቸው እና የመጀመሪያው ስብከት፣ የሁለተኛው ብርሃን፣ የሶስተኛው ኖላዊ ይባላል። የሚመላለሱም በ7 ቀን መደብ ነው። ከ7 እስከ 13 ባለው ጊዜ ስብከት፣ ከ14 እስከ 20 ባለው ጊዜ ብርሃን፣ ከ21 እስከ 27 ባለው ኖላዊ የሚለው ነው። እነዚያ 3ቱ ቀኖች ወደ ልደት የተቃረቡት 3ቱ ቀኖች 27 መራዊ ይባላል፣ 28 አማኑኤል ይባላል፣ 29 በዓለ ወልድ ነው። በእነዚህ በ3ቱ ስብከት፣ ብርሃን፣ ኖላዊ ተብለው በተሰየሙት ዕለታት ቤተ ክርስቲያናችን ስለ መድኃኒታችን መምጣት ነቢያት የተናገሩትን በትንቢት ያመለከቱትን ሙሴ በኦሪት ነቢያት በትንቢት የገለጹትን እየጠቀሱ
እግዚአብሔርን የሚያመሰግኑበት ነው። በዓለም በመንፈሳዊም በስጋዊም የሰው ልጆች በሐዘናቸውም በደስታቸውም ጊዜ የሚጠቀሙበት የዜማ ስልት አለ እና ያ የዜማ ስልት በግዕዝ መልካሙ መዝሙር ወይም ማህሌት ይባላል። ሐዘኑ ደግሞ ሰቆቃው ብካይ ላህ ይባላል። አማርኛ የሰላሙ የደስታው ዘፈን ሽለላ ቀረርቶ ይባላል። የሐዘኑ ደግሞ ለቅሶ ሚሾ እንጉርጉሮ ይባላል። እነዚህ ነገር ታዲያ የሰው ልጆች ህይወት ፈለግ ተከትለው ታሪኩን የሚዳስሱ ናቸው። ብዙ ቃላት ምስጢር አዘል ቃላት ይተላለፉባቸዋል። ምክር ጠቀሶች የሆኑ ማጽናኛ የሆኑ ውዳሴ የተከተሉ ብዙ ነገሮች። ስለዚህ ነገስታት አንዳንድ ጊዜ እረኞች ምን አሉ ብለው ይጠይቁ ነበር ይባላል። እረኞች በዚያ በውሏቸው የሚዘፍኑ ዘፈን አላቸው። ድንገት የሚያመጡት ድንገት ነው ይመጣል። ከዚህ አምጡት አይባልም እና እነሱ ስለ ዘመኑ ትንቢት አቀፍ የሆነ የሚናገሩት አለና እረኞች ምን አሉ፣ አልቃሾች ምን አሉ ብለው ይጠይቁና ያንን ከሥራ ላይ ያውሉት ነበር ይባላል። ምክር ከሆነ ምክር ይመከሩበታል። እንዳሁኑ ሰዎች ልክ አይዛቸውም። እኛ ካልነው አንመለስም አይሉም። በዚያ በለቅሶ ላይ አንድ አልቃሽ የተናገረችውን በአስተዳደሩ ውስጥ የተፈጸመ ነገር ነው ብለው ይቀበሉታል። ምናልባት አንድ ነገር ጠቁማ ህዝቡ ላይ በደል ደርሷል፣ ችግር ደርሷል፣ አስተዳደር ያሉት ሰዎች ህዝቡን በድለዋል ወይም ረሃብ ጸንቷል የሚል ይህን መሰለ ጠቀስ ከሆነ ያንን ሰምቶ ወዲያውኑ ሌላ ጥያቄ አይፈልጉም፣ ሌላ አማካሪ አይፈልጉም። በዚሁ ብቻ እርምጃ ወስደው ህዝባቸውን ይታደጉ ነበር ይባላል። እንዲሁም ለምስጋና አዝማሪዎች፣ አልቃሾች ተጠቀሙበት ነበር። ትሰቅለኝም እንደው ትገርፈኝም እንደው አሁን አይሃለሁ ያለምጣም ምኒልክ ብዬ ሰድብሃለሁ አላቸው ይባላል። አንድ አዝማሪ አፄ ምኒልክ ያለምጣም እንግዲህ ውጭው ስድብ ነው፣ ውስጡ ግን ያለምጣም ነው ያላቸው። ታዲያ ግጥም የሚባለው ድሮ በኢትዮጵያ እንዲህ አይነት ጣምራ ድምፅ ያለው ነው፣ ጣምራ መልእክት ያለው ነው። ላዩ ለበስ ሆኖ ሳር ለበስ ሰም ለበስ ሆኖ ውስጡ ግን ፍሬ ነገሩን የሚያመለክት ነው የሚሆን። ታዲያ የመዝሙር መሳሪያዎቹም የዜማ መሳሪያዎቹም በቤተ ክርስቲያን በኩል ከትናንት እስከ ዛሬ የቆዩን ከበሮ፣ ጸናጽል ናቸው። ለቅስቀሳ ቃጭል፣ ደወል፣ ለመሰብሰብ ነጋሪት፣ አዋጅ ለማስተላለፍ ነጋሪት። የቀሩት የእጅ መሳሪያዎች እንደ ማሲንቆ፣ ክራር፣ መለከት፣ እምቢልታ፣ ዋሽንት፣ በገና፣ ሌሎችም አንዳንዶቹ
በቤተ መንግስት ለክብር የሚሰራባቸው ናቸው። አንዳንዶቹ ለጥሪ የሚጠቀሙባቸው ናቸው። አንዳንዶቹም ማንኛውም ህዝብ በየቤቱ የሚጠቀሙባቸው ናቸው። እንደ ክራር እንደ ዋሽንት ያሉት። ታዲያ የውጭዎቹ መሳሪያዎችና የውስጥ መሳሪያዎች የተለያዩ ናቸው። የተገኘው ሁሉ ወደ ቤተ ክርስቲያን አይገባም። በቤተ ክርስቲያን ያሉ መገልገያዎች እነዚህ ናቸው። በአሁኑ ጊዜ ግን የዘመኑ ወጣት ትውልድ በተለይ ከዚህ 50 ዓመት ወዲህ የተነሳው ትውልድ ፍላጎቱ ሁሉ የውጭ ማግበስበስ ብቻ ነው። እነዚያ ደግሞ ኢትዮጵያን ማጥፋት ነው ስራችን ብለው የያዙት እና ሁሉም በየራሱ አፈጻጸም ሁሉ መልኩ እየተለወጠ ነው የሄደ። ቀደም ሲል በቅድስት ሥላሴ በኦርጋን በፒያኖ መቀደስ አለበት የሚል ውጥን ነበረ። ግን በጊዜው እንዳሁኑ እንዲጨርሱ ሰው አልጠፋም ነበርና ብፁዕ ቅዱስ አቡነ ባስልዮስ አይቻልም ስላሉ ሁሉ ነገር እንዲያው በዚያው ቤት ብቻ በሽውሽክታ አለፈ። አሁን በአሜሪካ ነገር ታዲያ ስደተኛውን ሕዝብ የሚያተራምሰው እሱ ነው። በቤተ ክርስቲያን በኦርጋን መቀደስ አለበት። ኦርጋን የድሮ የቤተ ክርስቲያን መሳሪያ ነበር የሚሉ ሰባኪዎች ተነስተው ሕዝቡን እያወናበዱት ነው። እንዲያውም ጸናጽል ከግብፅ ከበሮ ከአሦር የመጣ ነው እያሉ የሚተርኩ አሉ። ሰብሕዎ በከበሮ በመዝሙር ስላለ በከበሮና በዘፈን ብሏል እና ቤተ ክርስቲያን ቢዘፈን ምን አለበት የሚሉም አሉ። በዘፈን ብለው የተረጎሙት አማርኛ ተርጓሚዎች ናቸው እንጂ ብዙ በመዝሙር ነው የሚል በዜማ ማለት ነው። በከበሮ በዜማ አመስግኑት ማለት ነው። ሰብሕዎ በጸናጽል ወበይባቤ በጸናጽል በእልልታ አመስግኑት። ሰብሕዎ በከበሮ በትፍስሕት ደስ እያላችሁ እያሸበሸባችሁ አመስግኑት። ይህን የተጻፈልን ዳዊት አሦራዊ አይደለም ወይም ግብፃዊ አይደለም። የእግዚአብሔር ነቢይ እስራኤላዊ ነው። እኛም በመሰረቱ የኖህ ልጆች ነን። ከዚያም ቀጥሎ ከእስራኤል ጋር የተቀላቀልን እስራኤላውያን ነን። እስራኤላውያን መሆን ብቻ አይደለም፣ ታቦትን ሕገ ኦሪትን እግዚአብሔር በውርስ መብት ያስተላለፈልን ሰዎች ነን። አባቶቻችን ታላላቆች ነበሩ። ወገናችንም ቅዱስ ሕዝብ ነበረ። ለዚህ ነው እስራኤል አልቀበልም አልታዘዝም ቢለው በሙሴ አማካይነት ተገልጾ የሰራለትን ሕግና ታቦቱን አሳልፎ ለኢትዮጵያ የሰጠ። ታቦት ወደዚህ ከመምጣቷ አስቀድሞ ነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። ይህ ቃል ለማንም አልተናገረም። በዓለም ብዙ ሀገሮች አሉ እንደ እንጉዳይ አዲስ ወለዶች ቀርተው ትናንት የነበሩት እነ ፋርስ፣ እነ ባቢሎን፣ እነ ሮም፣ እነ ግብፅ፣ እነ ግሪክ ይህንን ተስፋ አላገኙም። ግሪክ እጆቿን ወደ እግዚአብሔር ዘረጋለች አልተባለም። ከሳባ ወርቅና ዕጣን ያመጡልኛል የእግዚአብሔርን መድኃኒት እናገራለሁ የሚል እንጂ ከግሪክ ይመጣልኛል የሚል የለም። ኢትዮጵያውያን ይገዙለታል፣ የሳባ የአረብ ነገስታት ገጸ በረከት ያቀርቡለታል የሚል እንጂ ከግሪክ ከፋርስ ከባቢሎን የሚል የለም። እና ኢትዮጵያ ከመሰረቱ ጀምሮ በብሉይ ኪዳንም በሐዲስ ኪዳንም በሕገ ልቡና በሕገ ኦሪት በሕገ ወንጌል የእግዚአብሔር ርስት ናት።
ርስቱ ናት። ዓለም ወደ አምልኮ ጣዖት በተሰማራበት በዚያ ጊዜ ከኦሪት መሰራት በፊት በነበረው ሺህ ዓመት መጽሐፈ ሄኖክን መመሪያ አድርጋ የእግዚአብሔርን ስም ስትጠራ የእግዚአብሔርን አምልኮት አጥንታ የኖረች ኢትዮጵያ ብቻ ናት። ቀዳሚት ሰንበትን የዘመን መለወጫ በዓልን የወረስነው ከዚያ ነው፣ ከሄኖክ ነው። የዘመናት የአውራህ ቁጥር የወረስነው ቀኖቻችን 365 በዓመት፣ ወሮቻችን 12፣ ሳምንቶቻችን እያንዳንዱ ቀን 52 ሆኖ የተመደበ በዚያ ጊዜ ነው። ዓለም ገና አይኑን ባልከፈተበት ጊዜ ታላቁ ካህን መልከ ጼዴቅ የተገኘ ከኢትዮጵያውያን ነው። የካም የኩሽ ልጅ ነው። የወልደ እግዚአብሔር ምሳሌ የተባለው እና ከዚያ ጊዜ ጀምሮ እግዚአብሔር ለክብር እንጂ ለውርደት ኢትዮጵያን አጥቶ አያውቅም። እዛም ሰሎሞን ነግሶ ወደ ቤተ መንግሥት ሲገባ ዳዊት እጁን ዘርግቶ በራሱ ላይ ጭኖ ሲጸልይለት አቤቱ ፍርድህን ለንጉሡ ስጠው፣ እውነተኛ ቃልህን ለንጉሡ ልጅ አድርግለት ነው ያለ። አስደናቂ ቃል ነበር። ፍርድህን ለንጉሡ እውነተኛ ቃልህንም ለንጉሡ ስጥ ቢለው ኖሮ ይህ ውርስ በቀጥታ ወደ እስራኤል በሄደ ነበር። ነገር ግን ፍርድህን ለንጉሡ ስጠው፣ እውነተኛ ቃልህን ለንጉሡ ልጅ አድርግለት አለ። በጊዜው ሰሎሞን ገና 20 ዓመት ባልሞላ ዕድሜ ውስጥ በችሎት ተገኝቶ ጠንካራ ጥያቄ ቀረበለት። ሁለት ሴቶች አንድ ላይ ይኖራሉ። ሴት አዳሪዎች ናቸው። ሁለቱም በአንድ ሳምንት ይወልዳሉ። ልጆቻቸውን አቅፈው እንደተኙ አንዲቱ ልጇን ተጭነው ሞተባት። ነቃ ብላ ስታይ ልጁ ሞቷል። አሻግራ ስትመለከት ግን ጓደኛዋ አንቀላፍታለች። የጓደኛዋ ልጅ ደህና ነው። ምን የሞኝ ነው ብላ ያንን የእሷን ሬሳ ለዚያችኛዋ አስታቅፋ ያኛውን ልጅ ወሰደች እና ታቅፋትኛች። ያችን ስትነቃ አጠባለሁ ብትል የለም፣ ብታይ የእሷ ልጅ አይደለም። አሬ ይሄ ልጅ የኔ አይደለም አምጪ ብትላት አላውቅም አለቻት። ልጅሽን ተጭነሽ ገለሽ ምን ትጠይቀኛለሽ? ይሄ የኔ ልጅ ነው አይሆንም አለች። ተካሰው ወደ አደባባይ ወጡ። ችሎቱ እንዲህ እንደዛሬው በዝግ አይደለም። 2 ሰዎች 3 ሰዎች የሚባል አይደለም። ህዝብ ነው የዛ ጊዜ የነበረው ችሎት። እኛ እንኳን ከደረስን የነበረ ህዝብ ነው ችሎት ላይ የሚገኘው እና ቤታቸውን አቀረቡ። ልጅን እንዲያርገው ቀማችኝ አለቻች። እሺማ ደግሞ የለም የኔ ነው፣ ይሄ የሞተው ነው፣ የሷ ሬሳው ነው፣ የሷ የኔ ይሄ ነው አለች። ሁሉም ተቸገሩ። ከዚያ በፊት እንዲህ አለ አቤቱታ ቀርቦ አያውቅም በዓለም። ከዚያ ወዲህም የለም። የሰሎሞን የፍርድ ባለቤቶችን በዚያ ጊዜ የነበሩ ካህናት ናቸው። በኦሪት የተጻፈውን ነው የሚያነቡ። ይሙትም ይዳንም ያን ነው የሚያነቡ። ይሄ ደግሞ በዚያ የተጻፈ የለም። እነሱ ምን ያርጉት? ሁሉ ዝም ሆነ። ከዚህ በኋላ ፍርድህን ለንጉሡ ስጠው ሲል የተናገረለት ባለሙያው ብቅ አለ። ወደ ሰይፈ ጃግሬዎቹ መለስ አለ። አይኑን አምጡ፣ ሰይፍ አምጡ። በሉ ያመችማ እንደዚህ ሞቷል። ይህንን ደህናውን ሰንጥቁና ለሁለት አካፍሏቸው አለ። ያችኛዋ ባለ ልጅቱ አትግደሉት ባካችሁ፣ ተውልኝ፣ ይቅርብኝ፣ ግድ የለም ባይሆን አየዋለሁ፣ ሲወጣ ሲገባ አየዋለሁ ከሚሞት። ያቺ ግን ይሞት አለች። ምን ቸገራት? እሷ አንዴ ዝም ብላለች። ያልወለደ አረደ ይባል ነበር በሀገራችን አማርኛ። ይሙት ያችኛዋ ይከፈልና ተራይን ወስዳለሁ አለች። ያችኛዋ ግን አትግደሉት አለች። ምን አለ ሰሎሞን? ተውት ሀበዎ ለእንተ ትቤ ትቅትልዎ
አትግደሉት ላለችው ስጧት የእሷ ልጅ ነው አለ። እስራኤል ሁሉ አድንቀው ተመለሱ ይላል። ይህንን ነበረ የሳባ ንግሥት የሰማችው። ይህንን ወሬ ሰማች። በጊዜው በልጅነት ዕድሜው የሚናገረው የሚያሰራው ስራ ሁሉ የእግዚአብሔር ጸጋ የተሞላ ስለነበረ ይህን ታሪክ ስትሰማ እንዲህ የሚያደርግለት ማን ነው አለች። እግዚአብሔር አምላክ። እንግዲህ ይህን ሰውዬ ሄጄ ማየት አለብኝ አለች። እሱ ነው የሚል መጽሐፈ ነገሥት ምዕራፍ 10 ቀዳማዊ በእግዚአብሔር የወጣለትን የሰሎሞንን ስም ነው የሚል። በእግዚአብሔር የወጣለትን በፍልስፍና አይደለም የሚለው፣ በጥንቆላም አይደለም፣ በጀግንነትም አይደለም። በእግዚአብሔር የወጣለትን የሰሎሞንን ስም በሰማይ ጊዜ ነው ያለ። እንግዲህ በዚያ ጊዜ እግዚአብሔር በኢትዮጵያ ይመለክ እንደነበረ እግዚአብሔር የሚለው ስም ለኢትዮጵያ ጥንታዊ ቀዳማዊ ነባር መሆኑን የሚያሳየን ነው። ይህ ባይሆን ኖሮ ከነስሙ የታውቀው ነበር። እንኳን ኃይል ማድረጉን እንኳን የእውቀት የጸጋ ባለቤት መሆኑን ቀርቶ ከነስሙ ልታውቀው አትችልም ነበር። በእግዚአብሔር ስም የወጣለቱን የሰሎሞንን ጥበብ ሰምታ ልትፈትነው ሄደች አለ። እስቲ ጠይቀዋለሁ፣ እውነት ይህን እንቆቅልሽ ከፈታ የእግዚአብሔር ባሪያ ነው ብላ ሄደች። አየች፣ አነጋገረችው፣ ያሰበችውን ሁሉ አሟላላት እግዚአብሔር እና የጸጋ ተሳታፊ የጸጋ ባለቤት አደረጋት። ጠራት እግዚአብሔር። ድንግል ናት፣ እሱም ሕፃን ነው። እዚያው ባሉበት እግዚአብሔር አንድ አደረጋቸው። መኃልየ ሰሎሞን የሚለውን መዝሙር እየተቀባበሉ ዘመሩ። የቃል ኪዳን መዝሙር ነው። አንዱ ለአንዱ ወይም አንዱ ለአንዷ ቃል የገቡበት አይደለም። ለእግዚአብሔር ለአምላካቸው ቃል የገቡበት ነው። በብሉይ ኪዳን ቤተ እስራኤልና እግዚአብሔር፣ በሐዲስ ኪዳን ክርስቶስና ቤተ ክርስቲያኑ የመሰረቱት ያጸኑት ቃል ኪዳን ምልክት ነው። ወልድ ሆይ ሊተዋነ ሎቱ፣ ልጅ ወንድሜ ለኔ ነው እኔም ለሱ ነኝ ብላ ቃል ገባች። ከዚያ ጊዜ ጀምሮ እንግዲህ የዋናው ተስፋ ወራሽ እውነተኛ ቃልህን ለንጉሱ ልጅ አድርግለት ሲል ዳዊት ስለተናገረ ከአብራክህ የተገኘውን በዙፋንህ አነግሥልሃለሁ ያለው ቃሉ በሥጋ ለቀዳማዊ ምኒልክ፣ በመንፈሳዊ ግን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሆኖ ተፈጸመ። የዳዊት ዙፋን በእስራኤል ከ900 ዓመት በኋላ አልቆየም። ግን ቀዳማዊ ምኒልክ ወደ ኢትዮጵያ ከገባበት ጊዜ ጀምሮ ለ3000 ዓመት እስከ 1967 ዓመተ ምህረት ድረስ ጸንቶ ኖሯል። ለ3000 ዓመት 311 ነገስታት የዳዊት ልጅ ተፈራርቀውበታል እና በዚህ ሁሉ የሥጋዊውን የመንፈሳዊውን ሀብት ባለቤት የእግዚአብሔር ቤተሰብ ኢትዮጵያና ኢትዮጵያውያን ናቸው። ስለዚህ በየጊዜው ያለው የምስጋና መዝሙር ሁሉ በጠቅላላው ከብሉይ ኪዳን ከሐዲስ ኪዳን የተገናኘ የተሰናኘ ምስጢር የሞላበት እንጂ ዝም ብሎ ከሜዳ የመጣ ግጥም አይደለም። በተለይ በ4ኛው መቶ ዓመት መጨረሻ ላይ የተነሳው እግዚአብሔር ለዚህ መሰንቆ አድርጎ ያዘጋጀው ቅዱስ ያሬድ በጠቅላላ ብሉያትን ሐዲሳትን ሌላ ትርፍ ቃል ሳይጨምር ቀምሞ አጣፍጦ ነው
ለቤተ ክርስቲያን ያስተላለፈው። ወደ መላእክት ዓለም ገብቶ የእግዚአብሔርን ጸጋ ተሞልቶ ከተመለሰ በኋላ ይህንን በአምስቱም ምጽዋት ወዜማው ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት በአምስቱም ምጽዋት ወዜማው ይህንኑ ነው አስተካክሎ ያስቀመጠው። ተበትኖ የነበረውን የነቢያትን ቃል አገናኝቶ አዋህዶ አካል ገዝቶ እንዲተላለፍ ነው ያደረገው። ለዚህ ነው ይህ በዚህ ሳምንት ያለው እሑድ ስብከት ብርሃን ኖላዊ የተባለ የተሰየመው። ከዚያ የተወረሰውን ቃል እያስታወሱ ምዕመናን አምላካቸውን እንዲያመሰግኑበት ቤተ ክርስቲያን ልጆቿን እንድታስተምርበት ነው። ስብከት በአማርኛ ቋንቋ ምናልባት መለፍለፍ፣ ማታለል ያደረጉ ወስደውታል። ግን እንዲህ አይደለም። በመንፈሳዊ ቋንቋው ማስተማር ነው የተወሰደውን። ጌታችን ሁሩ ወስብኩ ወንጌል ለኩሉ ፍጥረት፣ ለፍጥረት ሁሉ ወንጌልን ስበኩ ሲል ከተናገረው ቃል ነው። ትምህርታቸው ስብከት፣ እነሱ ሰባክያን ተብለዋል። በዚህ መሰረትም ቤተ ክርስቲያን ስትተከል አጥቢያዋ ሰበክ ይባላል። የአጥቢያው የዚህ ቤተ ክርስቲያን ሰበክ ነው ይባላል። የምታስተምረው ማለት ነው። የምትመራው የምታስተምረው ማለት ነው። በሌላ በኩልም ሰበከ ማለት የብርሃን ነጸብራቅ ረጨ ማለት ነው። ጎህ ቀደሰ፣ ጎህ ቀደደ የምንለውን ቋንቋ ጎህ ሰበከ እንላለን። ብርሃን ታየ ማለት ነው። እዚያ በድቅድቅ ጨለማ ውስጥ የሚፈነጥቀው ብርሃን ነው ጎህ የሚባለውና ጎህ ሰበከ ይባላል። ስብከት ማለትም ይሄ ነው እና በቤተ ክርስቲያን ይህ ቀን በጾመ ነቢያት ውስጥ ስብከት ተብሎ የተጠቀሰ የነቢያት የብርሃን ነጸብራቅ የሚገለጥበት ለማለት ነው። ቅዱስ ያሬድ በዚህ ዕለት ለዚህ ዕለት ባዘጋጀው መዝሙር ውስጥ ብዙ ነገሮች ይነካካል። ወልዶ መድኅነ ንሰብክ አክሊለ ሰማያት ዘእምቅድመ ዓለም ሀሎ፣ ወልዶ መድኅነ ንሰብክ አክሊለ ሰማያት ወተስፋ መነኮሳት፣ ወልዶ መድኅነ ንሰብክ ይለዋል። ቅድመ ዓለም የነበረ ልጁን እንሰብካለን፣ የሰማያታት አክሊል የመነኮሳት ተስፋ የሆነ ልጁን እንሰብካለን፣ አዳይ ልጁን እንሰብካለን ነው የሚለው። በዚህ ቃል ነው ቤተ ክርስቲያን የልደትን በዓል ገና ከ3 ሳምንት በፊት ጀምራ የምትቀበለው። በዚህ መዝሙር ነው ወልዶ መድኅነ ንሰብክ ወልዶ መድኅነ ንሰብክ ወልዶ መድኅነ ንሰብክ ወልዶ መድኅነ ንሰብክ ከነቢያት ተቀብሎ ተሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት። ሙሴ በኦሪት የሰበከውን ኢሳይያስ በትንቢት የተናገረውን እኛም እናስተምራለን ይላል። እንዲህ ያለ ነው። ፈኑ እዴከ ነቢያት ሰበክዎ ሰማዕተ ኮንዎ፣ ፈኑ እዴከ ለወላዲ ይብልዎ
ነቢያት ሰበኩት ምስክር ሆኑት አባቱንም እጅህን ላክ ይሉታል ፈኑ ወዲከ ለወላዲ ልቡ ቀኝ እጅህን ላከው ይሉታል ነቢያት ሰበክው ፈኑ ወዲከ ለወላዲ ይብልዎ ነቢያት ሰበክዎ ሰማዕተ ሆነው ይህንን ነው ያሬድ ለኢትዮጵያ ቤተክርስቲያን ያወረሰው። ሌሎች አብያተ ክርስቲያናት መባል እንኳን አይገባቸውም። ሌሎች የሃይማኖት ድርጅቶች ይህን ቃል መናገር በዚህ ቃል ማመስገን አይችሉም። ምክንያቱም ሁለት ባህሪ ብለውታል። ከአብ የተወለደው ሌላ ነው፣ ከድንግል የተወለደው ሌላ ነው ስላሉ የቀና ሃይማኖት የላቸውም። በቤተ ክርስቲያናችን ተወግዘው ተለይተዋል። ለዚህ ነው ያሬድ ነቢያት አባቱን ቀኝ እጅህን ላክ ይሉታል ያለ ፈኑ ወዲከ ማርያም ያለውን የዳዊትን ቃል ጠቅሶ እጅህን ከአርያም ላክ ይላል ነቢዩ ዳዊት። ያሬድም ይህንን ነው ፈኑ ወዲከ ለወላዲ ይብልዎ ነቢያት ሰበክዎ ሰማዕተ ኮንዎ ያለ ወልዶ መድህነ አዳኝ ልጁን እንሰብካለን ያለ በዚህ ነው። አምላክ ሰው እንደሆነ መከራ መስቀልን ተቀብሎ ሰውን ባያድነውማ ኖሮ ሌላ መድኃኒት የለም ነበረ እና እነሱ ግን አምላክ አልሞተም የሚል ቋንቋ ፈጥረው ስጋ ብቻ ሞቶ እንዳዳነው አድርገው ነው የሚናገሩ። ይህንን ነው ቤተክርስቲያናችን የምታወግዘው የማትቀበለው 1600 ዓመት የኖረችበት። እኛ ከነሱ አንገናኝም፣ እነሱም ከኛ አይገናኙም። በጥምቀት በቁርባን በምስጋና በአንድነት በማህበር አንገናኝም። ቤተክርስቲያን ግን ቅድም እንደነገርኳችሁ መጀመሪያ በሕገ ልቦና የተሰበከውን ቀጥሎም በሕገ ወዲህ የተነገረውን ተስፋ ሶስተኛም በሕገ ወንጌል የደረሰውን ፍጻሜ ተስፋ ተቀብላ አምና ለኢትዮጵያ ያስተላለፈች ናት። ኦሪትን ብቻ ተቀብላለች የቀረችው እንደ አይሁድ ኦሪትን ተቀበሉ፣ ተስፋውን ተቀበሉ። ነገር ግን በተስፋው መሰረት ሊያድናቸው የመጣውን አንቀበልም አሉ። እኛ ከቄሳር በቀር ንጉሥ የለንም አሉ። ስለዚህ ጌታ ምንድን ነው ያለ? ስለ ወይኑ ባለቤት ምሳሌ ከሰጣቸው በኋላ የወይኑ ባለቤት ወደ ጠባቂዎቹ ፍሬውን ሊያመጡለት የላካቸውን አሽከሮቹን በልዩ ልዩ መልክ ደብድበው ገድለው አስቀሩ። በመጨረሻ ልጁን ቢልከው ደግሞ አንድ ልጅ ነው፣ እሱን ከገደልነው ሀብቱ ለኛ ሆነ ብለው ልጁንም ገደሉት። ከወይኑ ቦታ አውጥተው ገደሉት እና ምን ያደርጋቸው ይመስላችኋል ቢላቸው ክፉዎችን በክፉ ያጠፋል አሉት። መልካም ፈርዳችኋል። እንግዲያው እናንተ ይህች መንግስት ይህች ትውልድ የእግዚአብሔርን ሕግ ስላልተቀበለች በእንተ ዝንቱ ይነስዋ ለመንግስት ወክህነት እምኔክሙ ወትትወሀብ ለሕዝብ ለይገብሩ ፍሬሃ መንግስትን ክህነትን ከእናንተ ወስደው ፍሬዋን ለሚያቀርቡ ይሰጧቸዋል ሲል በተናገረው መሰረት ያ ተስፋ ዛሬም ትናንትም ከአይሁድ ተነጥቆ ለኢትዮጵያውያን ተሰጥቷል። እኛ ለወሬ ለጉራ አይደለም ይህንን የምንናገረው፣ ቅዱሳት መጻሕፍት የሚመሰክሩት ነው። አዎ ገና ወንጌል ከኢየሩሳሌም ሳትወጣ ነው የኢትዮጵያው ጃንደረባ የፋሲካን በዓል ለማክበር ሄዶ በነበረበት ጊዜ
መንፈስ ቅዱስ ፊልጶስን ጠርቶ ሂድ ይህን ሰረገላ ተከተለው ነው ተከተለው። ሰውየው የነቢዩን የኢሳይያስን ትንቢት 53ኛውን ምዕራፍ ያነብ ነበር። እንደ በግ ሊታረድ መጣ የሚለውን የምታነበውን ታውቀዋለህ አለው። እኔ ያስተማረኝ የለም በምን አውቀዋለሁ? ከቻልክና ሰረገላው ላይ ሁን አስተምረኝ አለው። ሰረገላው ላይ ወጥቶ ያን ብቻ ሳይሆን በኢሳይያስ ትንቢት የተነገረውን ስለ ክርስቶስ የተነገረውን ስለ ልደቱ፣ ስለ ጥምቀቱ፣ ስለ መስዋዕትነቱ የተነገረውን ሁሉ አጠቃሎ አስተማረው እና የዚህ ትምህርት ፍጻሜ ግን ክርስቶስን በሃይማኖት መቀበል ማለትም ጥምቀት ነው አለው። ይህን ሲነጋገሩ ውሃ ካለበት ደረሱ። ኖአ ማይ ወመኑ ይከላኒ ተጠምቆ ውሃ ይሄው ታዲያ እንዳልጠምቅ ማን ይከለክለኛል አለው። በፍጹም ልብህ ብታምን ተፈቅዶልሃል ነው ያለው ሐዋርያው። በፍጹም ልብህ ብታምን ነው ተፈቅዶልሃል አለ። እንግዲያው አለ ጊዜ አልፈጀም ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ይሄን ከዚህ እምነት በኋላ ነው ሐዋርያውና ጃንደረባው ተያይዘው ወደ ውሃ ወረዱ። አጠመቀው። ሌላ ጥያቄ የለም፣ ክርክር የለም፣ ነገ ምን ላድርግ የለም። ለምን? ሊቅ ነዋ። ተጠመቀው እኮ ሊቅ እኮ ነው። የነቢያትን ተስፋ ሙሉ በሙሉ ያውቃል። ሐዋርያው ጠንቅቆ አስተምሮታል። ይህን ስላወቀ ደስ እያለው ወደ አገሩ ገባ። ፊልጶስንም ወደ ሌሎች ትምህርት ወደሚያስፈልጋቸው መንፈስ ቅዱስ ወሰደው ነው የሚል እና ይህን የመሰለ ጸጋ የታደልንበትን እምነት አባቶቻችን በልዩ ልዩ መልኩ ነው ያስተላለፉልን። እውነት አስተዋይ ሰው ካለ አይምሮ ያለው ሰው ካለ ለአገሩ፣ ለራሱ፣ ለወገኑ፣ ለክብሩ፣ ለታሪኩ የሚቆረቆር ካለ አልተማረም የሚባለው የኢትዮጵያ ሕዝብ መጽሐፍ ቅዱስ ነው። ራሱ መጽሐፍ ቅዱስ ነው። ከባህሉ፣ ከስራው፣ ከእርምጃው፣ ካካሄዱ መጽሐፍ ቅዱስን ማንበብ ይቻላል። እግዚአብሔር ይመስገን። ደህና ዋልክ፣ ደህና ዋልክ፣ እግዚአብሔር ይመስገን። ደህና ነኝ አይልም፣ ደህና አይደለም። እግዚአብሔር ይመስገን ስጦታው የእግዚአብሔር ስለሆነ። ደህና ታድረኝ፣ ደህና ውለኝ ጌታዬ፣ እግዚአብሔር ባርክልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይማርህ፣ እግዚአብሔር ይርዳህ። ይህን ተከትለን ብንሄድ ስለ እንግዳ አቀባበሉ፣ ስለ ማህበራዊ ኑሮው በጠቅላላ ብናይ መጽሐፍ ቅዱስን ያለ አስተማሪ ከህዝባችን ባህል ላይ ማንበብ ይቻላል። የዛሬ ትውልድ አንዳንድ ባለጌዎች የፈጠሩትን ጠባይ ወይም ከውጭ ገቡ ልዩ ልዩ ነገዶች ያመጡትን በሽታ ተከትሎ ጎጂ ባህል የሚል ፈጥሮለታል። ባህል ማክበር፣ ግዝረት፣ ተስካር ጎጂ ባህል የሚያሳዝን ነው በጣም። እና ያን ደግሞ ከማን ጋር ነው የሚደረጉት? ከጠለፋ ጋር። የሚገርም እኮ ነው። ከዛ ጋር የሚነሱት ሴት በኢትዮጵያ ክብር አልነበራትም ይላሉ። እኔ የማውቀው ባለቤት የምትባል ሴት ናት። ባለቤት ሰውየው አይደለም። ባለቤት የምትባል ሰው ናት። የዚህ ቤት ባለቤት ማንስበት በአጠቃላይ በመጨረሻ ጊዜ እሱ ቢጠራም እሷ ናት ባለቤት የምትባለው። ያለውን የወጣበትን የወረደበትን ሰብስቦ ለእሷ ነው የሚያስረክበው። የዕለት ምግብ እንኳን ከእሷ ለምኖ ነው የሚበላ። እሷ ካልሰጠችው በቃው። እንደ ዛሬው በኪሱ የሚቆጥረው እንኳን የለውም ነበር። ወደ ላይም ከፍ ብንል በየደረጃቸው እያደጉ ከሚሄዱ በስተቀር ከባለቤትነታቸው ዝቅ የሚያደርጋቸው የለም። ንጉሱ ከንግስቲቱ ጋር ነው። ንጉሠ ነገሥት ይባል እሷ ምትሄድ የተብላ ነው። እኛ እያለ የሚናገርም እሷን ደርቦ ነው። ከዛ ጀምሮ እስከታች ድረስ ሴቶች ሁሉ በቤታቸው ባለቤቶች፣ እናቶች፣ እመቤቶች ነው። ስማቸውም እመቤት ነው የሚባል።
ይሄ ነው በኢትዮጵያ ያለው። ዛሬ ግን ሴቶች ክብር አልነበራቸውም። የሚገርመው እነሱን ተቀብለው ደግሞ እነሱ ሲያፏጩ ሲዘፍኑ መታየታቸው የሚገርመኝ። ሁሉም እኩል ሴት ወጥታ ዳኝነት ካልተገኘች፣ ሴት ወጥታ እዚህ ቦታ ካልተገኘች አልነበረችም እንዴ? ነበረች እኮ እየዳኘች እኮ ነበር የኖረችው እኮ። ቤተሰቧን እኮ እያስተዳደረች እኮ የኖረችው እኮ። ማነው ዓለምን ሲያስተዳድረው ይኖር? ይህ ሁሉ ችግሩ ግን ከውጭ ሳይሆን ከቤተ ክርስቲያን መድከም የመጣ ነው። እስከዛሬ ቤተ ክርስቲያኒቱ ጠንካራ ስለነበረች በምንም እንኳን ተራውን ሕዝብ ነገስታቱን እንኳን ስትታገል ስትጋፋ ነው የኖረች። ያድጋ ነው ይህንን እምነት በሺህ ለሚቆጠር ዓመት ጠብቀው ይኖረች። አባቶቻችንም መጀመሪያ ጵጵስና ከግብጽ ይምጣ ሲሉ በሁለት መልክ ነው። አንዱ ዓለም ለአራት መናብርት ተከፍሎ ስለነበረ እና አንዱ ሁለተኛው ያው መንበረ እስክንድርያ ስለሆነ መንበረ እስክንድርያ ደግሞ የቅዱስ ማርቆስ በመሆኑ ቅዱስ ማርቆስ በዘሩ በአባቱ አይሁዳዊ ቢሆን በእናቱ ኢትዮጵያዊ ስለሆነ የጋራችን ነው ብለው ያ መንበር የጋራችን ነው ብለው በጥንተ ታሪክም ዛሬ በእስልምና ምክንያት እንደዚህ ሩቅ ይሁኑ እንጂ ኢትዮጵያና ግብጽ ያንድ የካም ልጆች ናቸው። ኩሽና ሚዝራይም የካም ልጆች ናቸው። ኩሽ ትልቁ ነው፣ ተከታዩ ሚዝራይም ነው። ኦፌር፣ ኦጋድ፣ ኦባል ሌሎችም አሉ። ኦጋድ የሚባሉት የኦጋዴኖች አባት፣ ኦፌር የሚባሉት የአፋሮች አባት፣ ኦባል የሚባሉት የአዳኖች አባት ነው። እነዚህ ቆለኞች ከብት አርቢዎች ሆነው ቆላውን ይኖራሉ። የኩሽ ልጆች ደግሞ ደገኞች ሆነው ደጋውን በእርሻ ይኖራሉ። ሚዝራይም የአፍሪካን ርስት ከወንድሞቹ ጋር በሚካፈልበት ጊዜ ከሊቢያ ከልጁ ጋር ወደዚያ ሄደ፣ ግብጽን መረጠ። በዚህ ምክንያት እዚያ ይኖራል። ስሙም ምስር ነበር የምትባል አገሪቱም እና ከመሰረቱ ቢሆን የዘር ግንድ አንድነት አለን። ኋላም ደግሞ በቅዱስ ማርቆስ ምክንያት የአባትነት መሰረት እንዳይርቅ ከዚያው እንዲወጣ አደረጉ። አንዱ ይሄ ነው። ሁለተኛው ግን የኢትዮጵያን መነኮታት በኋላ የሚመጡትን አናምናቸው ስላሉ ነው። በአባ እንጦንስ ህልም ራእይ ትንቢት መሰረት የመጨረሻዎቹ መነኮሳት ጥቋቁር አርጋብ ናቸው ነው ያለ። ጻድዋን፣ ኮሳኩሳን፣ ጸሊማን የመጀመሪያዎቹ ፍጹም ብሩሃን ንጹሃን፣ ሁለተኛዎቹ ደግሞ መለስ ያሉ፣ ሶስተኛዎቹ ግን ጨርሰው ጨለማ የለበሱ ናቸው ነው ያሳየው። እና እነዚህም በፍጻሜ ዘመን የሚመጡ መነኮሳት ናቸው ነው ያለው። ራሳቸውንም አምላካቸውንም ዓለምንም አገልግሎታቸውንም የማያውቁ ለምንም የማይሆኑ መነኮሳት ናቸው። እነዚህ የመጡ እንደሆነ ከስጋዊው ጋር ተጠግተው ቤተክርስቲያናችንን ያፈርሱብናል፣ ቤተክርስቲያናችንን ይነቅሉብናል ብለው ነው እንጂ እውነት በክርስትና ባርነት አለ ብለው አይደለም ይህን ያደረጉት። በክርስትና ባርነት አለና ከኛ እምነት የግብጽ እምነት ይበልጣል፣ ከኛ ሰውነት የግብጽ ሰውነት ይበልጣል ብለው አይደለም። ያ ባይድ ነው። ቢያስብ እንኳን ልገንጠል ልለይ ብሎ ቢያስብ እንኳን ከላይ የላከው አለ፣ ከታች ኢትዮጵያውያን አሉ። ስለዚህ በመሃል አልፎ ወደ ሌላ ሊሄድ አይችልም፣ ራሱን ጠብቆ ይኖራል ብለው ያደረጉት። እንዳልኩም ሆነ እስከ 1923 ዓመተ ምህረት ድረስ ተጠብቆ ኖሯል። ግብጾች እንኳን ቢያሉ ባስቀሩበት ጊዜ ሁሉ ኢትዮጵያን ተጠብቀው ነው የኖሩ። እግዚአብሔርም አልጣላቸው ነው። በዚህም ተደፋፍሮ ይህንን ስልጣን እጅ ማድረግ አለብኝ አለ የለም። እንግዲያ ጊዜው ሲደርስ
እግዚአብሔር አንድ ምልክት ሰጥቶ ነበር። እሱ ያውቅበታል። ጣሊያን መጣ። የጣሊያንን ማመጣት ከሃይማኖቱ ጋር የተያያዘ ነው። ካቶሊኮች ገቡ፣ ፕሮቴስታንቶች ገቡ። ከሃይማኖቱ ጋር የተያያዘ ነው። ካቶሊኮች ገቡ፣ ፕሮቴስታንቶች ገቡ፣ ረዳት ሆኑ። ኢትዮጵያ የዓለም ማህበር ሆነች እና ተሞክሮ በአድዋ ጦርነት የታጣው ኋላ በዓለም መንግስታት ማህበር ምክንያት ሁሉ ነገር ላላና ወደ ተመለሰ። እነዚያም ግማሾቹ ለጦርነት ተዘጋጁ እንደ ካቶሊክ ቤተክርስቲያን ያሉት፣ ግማሾቹ ደግሞ ጣሊያንን ላለማሳዘን እጃቸውን ሰብስበው ተቀመጡ። የጣሊያን መንግስት አይደለም ኢትዮጵያን ይወጋ፣ የጣሊያን ቤተክርስቲያን ናት፣ የሮም ቤተክርስቲያን ናት ኢትዮጵያን ይወጋችው። በጠቅላላ ትጥቁን ስንቁን ወታደሩን ይችላል ኢትዮጵያን ያስደበደበች ኢትዮጵያን የቀጠቀጠች የካቶሊክ ቤተክርስቲያን ናት። በዚህ ባልተማደነ ህዝብ መካከል ሂድና የክርስቶስን መስቀል ተከልበት ብላ ነው ሙሴሊኒን ባርካ ይላከችው። የአንድ የስዊድን ጸሐፊ ሲሞን የሚባል ስለ ልደት በዓል ምክንያት አድርጎ በዋጣው ጋዜጣ ግሩም አድርጎ የተናገረው፣ እናንት የሮም ጳጳሳት ዛሬ አይኮናችሁን አድርጋችሁ አሸብርቃችሁ አጊጣችሁ ተቀምጣችኋል። በላያችሁ የፈሰሰው ወርቅ መስሏችሁ እንደሆነ አይደለም፣ የኢትዮጵያውያን ደም ነው ያላቸው። ይሁንና በዚያ ጊዜ እግዚአብሔር ምን አደረገ መሰላችሁ? የላከችውን የካቶሊክን ቤተክርስቲያን አጠገቡ አስቀምጦ የኢትዮጵያን ቤተክርስቲያን ሊቃውንት ሰብስቦ እንግዲህ እናንተ ካሁን ጀምሮ ጳጳስ መረጡ ከራሳችሁ፣ ምሳላችሁን ቤተክርስቲያኒቱን ለሮም ቤተክርስቲያን አስረክባታለሁ። በቀረ እኔ ይህችን ታሪካዊት ቤተክርስቲያን አልጋፋም። እናንተ ግን አውቃችሁ እንድታደርጉ ትፈልጋለሁ አላቸው። እኛማ ከአባቶቻችን ጊዜ ሳለ መለየት የለብንም ማለት ነው። እሱም ይህን የጠየቀው ግብጽ በእንግሊዝ እጅ ስለነበረች ቤተክርስቲያንን ሰበብ አድርጎ እንዳይዘምትበት ነው የፈለገ። ፖለቲካዊ ነበረ። በዚያ ላይ አባ ቄርሎስ ግራዚያኒ በተመታለት ያቆመው ቆስለው ስለነበረ እኔ አገሬ ሆኜ በመልእክት እመራታለሁ እንጂ ግራዚያኒ በተመታለት ያቆመው ቆስለው ስለነበረ እኔ አገሬ ሆኜ በመልእክት እመራታለሁ እንጂ እዚያ አልቀመጥም ብለው እንዳሉ ይህን ውሳኔ ጠየቀ። ይህን የሚወስን የበላይ ነው ንጉሠ ነገሥት ነው እንጂ ማንም ሰው ሊወስን አይችልም ማለት ነው። እንዳ ወደ ሮም ሄደዋል። ወደ ሮም ሊሄዱ ሲነሱ ወኪል ይስተላሉ። አቡነ አብርሃምን የጎጃምና የጎንደር ጳጳስ የነበሩትን አቡነ አብርሃም ወክለው ሄዱ። ግን ሲሄዱ ምን አደረገ? እሱ ግብጽ ያለው ኤምባሲው የኢትዮጵያ ጳጳስ መጥቷል፣ ከአለቃ ጋር ልነጋገር ይልሃል እና ከሁለት ሰዓት የበለጠ ቀጠሮ እንዳትሰጥ አለው። እንግዲህ ኤምባሲ በግብጽ ያለው የጣሊያን ኤምባሲ አባ ቄርሎስን ተቀብሎ 2 ሰዓት ቀጠሮ ሰጥቶ ሰደዳቸው። እሳቸው ግን አለቃቸውን ሳያገኙ 3 ቀን አድረው ተመለሱ እና ሲመጡ ተዘግቷል በሩ አላቸው። ያን ካደረገ በኋላ ኢትዮጵያውያንን ሰብስቦ እንግዲህ ምረጡ፣ ወይ የክርስትና ሃይማኖት የበላይ የበታች የለም፣ አምናችሁበት ካመናችሁበት ጳጳሳትን ሹሙ፣ ያለዚያ ለካቶሊክ ቤተክርስቲያን አስረክባታለሁ አላቸው። እንግዲህ የሞትና የህይወት ምርጫ ነው። ይሄንማ አናድርገው ብለው ቢሆንም ያው አባ ቄርሎስ የወከሉት አቡነ አብርሃምን ቀዳማዊ ሊቀ ጳጳሳት ነው ሆኖ አስደናቂ እርምጃ ነበር እግዚአብሔር ያደረገው በእግዚአብሔር ስራ። 5 ዓመት ቆዩ በዚሁ። አቡነ አብርሃም እጅግ በጣም የሚደነቁ ሰው ናቸው። የሙያቸው ሙሉ ኢትዮጵያዊ ባለሙያ ናቸው። የብሉያት የሐዲሳት የመጽሐፍተ ሊቃውንት የመጽሐፍተ መነኮሳት የቅኔ የዜማ ባለቤት ናቸው። ደግሞ ቀድሞ ቅባት ነበሩ። ከዚያ ተመልሰው ነው ኦርቶዶክስ የሆኑ
እና በጊዜያቸውም ብዙ ታምራት ተደርጎላቸዋል። አንድ ጊዜ ሞጣ ነበረ ጎጃምንና ቤገምድርን ሲያስተዳድሩ ነበር ጊዜ መኖሪያቸው የተፈቀደላቸው ሞጣ ነበር እና እዚያ አብሯቸው የተማረ መርጌታ ማዘንጊያ የሚባል አለ። ሌላው ህዝብ ሁሉ ሲቀበላቸው እሱ አልቀበልም ማለት እና ጠሩት በጉባኤ ላይ ለምን አትቀበልም? አልቀበልም። አንተም ዛሬ ለእንጀራ ፈልገህ ነው እንጂ እውነትን ታውቀዋለህ አላቸው። ነው አሉት። አይደለም ታውቀዋለህ፣ እውነት መሆኑን ታውቃለህ። አሁን አልቀበልም ያልከኝ አብረን ስላደግን አፈር ስንፈጭ ውሃ ስንራጭ ያደግን መሆናችንን አይተህ ንቀህ ነው እንጂ አልቀበልም ያልከኝ እውነቱን ደርሰህበታል። እና ግን አሉት ቅዱስ ቄርሎስ ንስጥሮስ አልታዘዝህም ቢለው አንተ ለኔ እንዳልታዘዝከኝ ላንተም ምላስህ አይታዘዝህ ብሎ ነው የረገመው። በትር አልሰነዘረም፣ ግን ወዲያውኑ ምላሱ ተጎልጉሎ ወሞተን ዘይነብህ ከመከልብ እንደ ውሻ እየጮኸ ሞተ ነው የሚለው። አንተም ለኔ አልታዘዝም ያልከኝ ንቀህ ነውና አንተ ለኔ እንዳልታዘዝከኝ አንደበትህ አይታዘዝህ አሉት። በቃ ሲወጣ ተዘግቶ ወጣ። ከዚያ ጉባኤ ጊዜ እንኳን አላገኘም። እስከዚህ ድረስ ኃይል የነበራቸው አባት ነበሩ። አንድ ቀን ደግሞ እንግዳ መጥቶባቸው የቤታቸው ገንዘብ አያድርም፣ በምንም አይነት ማለቅ አለበት እና ያን ቤቱ የማስተዳደር ጠርተው 5 ብር ይሉታል። ኧረ አባታችን ምንም የለም፣ መኖር 5 ብር አለ ሌላ የለም። ስሩማችን ከሰጠው ነገ አንዱ ሲመጣ አምጣ ይሉኛል ብሎ ነው። ምንም የለም ማለት አዎ እንግዲህ ጉልበት የምታይ አይ ጉልበቱን ሳልመታ የሚለው ይሰጣቸዋል። ወዲያው ግርማዊት የጀመነን ኢየሩሳሌም ሊሄዱ ይሰናበቱ ይመጣሉ። ይሰናበቱ ሲመጡ ሰንጋውን አስነድተው ሙሉ ግብሩን አሟልተው ጠጁን ምኑ ሁሉ እዚያ ተሰናበተው ተባርከው ሲወጡ 500 ብር ሰጥቷቸዋል። ተገራመ አንተ ያልባይ ይመጣል አንተ ክፉ በ5 ብር 500 ብር ታስቀርብኝ ነበር አሉት ይባላል። እና ፍጹም ርህራሄ ያላቸው መናኒ ማህሌት የሚወዱ ቤታችንን የሚወዱ ሰው ነበሩና በመጨረሻም ጊዜያቸው ሲደርስ የንጉሠ ነገሥቱን መልክ አታሳየኝ ነበር አሉ የሚሉ ሐምሌ 24 ቀን 32 ዓመተ ምህረት ሲነጋገሩ ቆይተው ጽጌ ጸገነት ገሪ ላይሌ በመዓዛ ወተት መሰጥ ነፍሴ የሚላል የማይደር ጽጌ እሱን አንብቡ በቃ ወደ ቀኝ ግድም አሉ ቀሩ እና አቡነ ቄርሎስ ይቀበርበታል ብለው ባስተናዱት መቃብር አቡነ አብርሃም ተቀበሉበት። 40 ቀን ጣሊያን እዚያ ጋዳ ቆሙ። የሰው ስራ እኮ የሚደንቅ እኮ ነው። ጃንሆይም አሉ የእግዚአብሔር ነው ስራ የተለያየ ነው አሉ ይባላል። እና በ33 ዓመተ ምህረት አቡነ ዮሐንስ ዳግማዊ ሊቀ ጳጳሳት ተብለው ተሾሙ። ጃንሆይ መጡ። ጃንሆይ ሲመጡ እኔ በሌለሁበት የተሾሙ ጳጳሳት አልቀበልም አሉ። ምን ቸግራቸው ነበር? እግዚአብሔር ያደረገውን ቸርነት አውቆ ያደረገውን እሱ ፈቅዶ ያደረገውን በቤተ ክርስቲያኑ በሱ ትእዛዝ የመሰረተውን ይሁት መጀመሪያም ታቦተ ጽዮን ስትመጣ ንጉሥ አልመከረበት። ሁለተኛ ጥምቀት ሲመጣ ንጉሥ አልመከረበት። ሶስተኛ አሁንም ጉዳዩ ይሄ ነው ብሎ እሱ ያደረገው ሁሉ በሌለበት ጊዜ እችን ሀገር አልጥላትም ብሎ አባቶችን አስቀመጠ። ታዲያ እግዚአብሔርን አመስግነው መቀበል ሲገባቸው እኔ በሌለሁበት የተመረጡ ጳጳሳት አይሆንም ብለው አቡነ ቄርሎስ መልሰው አመጡ። ልቅልቅ ያለ ጥፍ ተነሳ። መንፈሳዊ ጉባኤ ዘመንግስት ኢትዮጵያ የሚል ሰይመው ነበር። እሳቸውም 7 ዓመት ጭቅጭቅ ከተደረገ በኋላ በግድ ግብጾች ጵጵስና ለኢትዮጵያ ፈቀዱ። ግን የይነቅሽ ስጦታ ሆነ። የይነቅሽ ስጦታ ሆነ። የሳውል መንግስት ለእስራኤል እንዳልጠቀመ ሁሉ ይህም ስጦታ ለቤተ ክርስቲያን ሳይጠቅም ቀረ። ለኢትዮጵያ ሳይጠቅም ቀረ።
ሊቃውንቱ ካህናቱ ቤተክርስቲያንን ሳይጠብቋት ቀሩ። ህዝቡ ሳይቆረቆር ሳይጨነቅላት ቀረ። እንዲያው ሞተች። ኢትዮጵያ ቤተክርስቲያን እንዲያው ሞተች። ሙሉ የፓትርያርክነቱን መብት ከተቀበሉ በኋላ ሃይማኖት የግል ነው፣ አገር የጋራ ነው የሚል አዋጅ ታወጀ። አገር የጋራ ነው በማናገር ነው መንግስት የሚያዘው። ኢትዮጵያ እኮ የእግዚአብሔር ሀገር ነበረች፣ ግን አገር የጋራ ነው ተብሎ በኦርቶዶክስ ሀገረ ስብከት ላይ ካቶሊክ፣ ፕሮቴስታንት፣ እስላም ባለቤቶች ሆኑ። የካቶሊክ መንበር በፊት ለፊት ገባ። በአባ ሥርዓተ ማርያም የምሩ አማካይነት ተሾመው። ይህን ሳያዩ የሞቱና አባ ሳሙኤል ይህን ሳያዩ በሞታቸው እናጥናልና ልጃኖች ሲናገሩ በነቄስ ባድማ አማካይነት የመካኒስ ቤተክርስቲያን ተብሎ ዛሬ የቆመው የፕሮቴስታንት ቤተክርስቲያን እመቤታችንን የሚሳደብ ቤተክርስቲያን ተቋቋመ። እስላም የአንዋር መስጊድ ተብሎ መርካቶ ላይ ቆመ። እኔ አዲስ አበባ የመጣሁ ጊዜ እስላም ሲጮህ አይሰማም ነበር። ዳቦ ሲጋግሩ እያደሩ ጧጧት የሚሸጡ ሰዎች ነበሩ እና በ11 ሰዓት ተነስተው በቅርጫት አድርገው አለ ትኩስ ዳቦ ለቁርስ እንደዚህ ነበር ሲጮህ የምንሰማ እንጂ አላሁ አክበር የሚል አይሰማም ነበር። ግን ያው መሐመድና ክርስቶስ እኩል ለእኩል ሆነው በኢትዮጵያ ተሰበከ። መጽሐፍ ቅዱስ እንደተተረጎመ ቁርአንም ቅዱስ ቁርአን ተብሎ ተተረጎመ። የእነሱ አረብኛው ቅዱስ አይደለም፣ በእኛ ግን ቅዱስ ተብሎ የተተረጎመው። አንድ ቀን ጃንሆይ እስላሞችን ባህል ሲያከብሩ በቁርአንም በመጽሐፍ ቅዱስ የተጻፈው ያው የእግዚአብሔር ቃል ነው ብለው ተናግረው ነበር። እኔ መቼም አያስችለኝም እንጂ እኔ ካልሞትኩም አላርፍም። ምነው ጃንሆይ ነው ያልኳቸው። ምነው ጃንሆይ ቁርአን የሰዎች ቤት ስራ ነው፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ከግርማዊነት ይሄ ከወጣ ነገ እንዴት ይሆናል ነው ያልኳቸው። ጻፍ ዘዛፍ ሊሉ ሊያሳስሩ ነበር ያንለት። የውል ጃንሆይ ግንባር እየሰጡ ነው። ማን ነው ንጉሠ ነገሥትን ለመኮረጅ የሚችል? እንደገና እግዚአብሔር የንጉሥን ልብ ገዝቶ ልቡ ለንጉሥ ውስጥ ሄደ። እግዚአብሔር የንጉሥ ልቡ በእግዚአብሔር እጅ ነው ይላልና አይ እሱ ምን ያድርገው ብለህ ለኛ ብሎ እኮ ነው ብለው ነገሩን መለሱት። በ64 ዓመተ ምህረት እና ማኑኤል አብርሃም ቆይ ይህን እንጨትህን እየፈለጥኩ አነደዋለሁ አሳያለሁ እያሉ ሲዝቱ የነበሩ ፕሮቴስታንቶች ምስራት ወንጌል ራዲዮ ጣቢያ እንዲከፈት አደረጉ እና በሀብቴም እዚያው ተቀላቀሉ። ቤተክርስቲያን እንኳን ይዛግስ ነቅታም ተከላክላም ነበር እና በሀብቴ የገቡበት በመንፈሳዊ ካቢኔ ሹምነታቸው እና የሉተራውያን ድርጅት ፕሬዝዳንት ምንድን ያለው ሲከፈት ምድር የእግዚአብሔርን ቃል ስሚ ነው ያለ። እጅግ የሚያሳዝን ነው። እዚያ ቀን ድረስ የኢትዮጵያ ምድር የእግዚአብሔርን ቃል አልሰማችም ማለት ነው። በቃ ነብዩ ኤርምያስ የተናገረው ንጉሡ ሴዴቅያስ በድሎ ተፈርዶበት ናቡከደነጾር ሊማርከው አጠገቡ ተቀምጦ በነበረበት ጊዜ ነው ይህን የተናገረው። እምቢ ስላላችሁ ተፈረደባችሁ ለማለት ነው። ምድር የእግዚአብሔርን ቃል ስሚ፣ ይህን ሰው ታሪክ አድርገሽ ቁጠሪው፣ ከዘሩ በዙፋኑ የሚተካ አይደለምና ብሎ የተናገረው የተፈረደባት ሀገር መሆኗን ነበር ያስረዳል። የሉተራዊ ፕሬዝዳንት ግን ወሬኛ ሰባኪ በኢትዮጵያ ላይ እሱ ወንጌላዊ ሆኖ የምድርን ቃል ስሚ፣ የእግዚአብሔርን ቃል ስሚ ብሎ አወጀ። ጣቢያውንም ብስራት ወንጌል የወንጌል የምስራች አሉት። ብስራት ማለት መጀመሪያ የሚገኝ ነገር ነው። እግዚአብሔር ግን ሌላ አስደንጋጭ አዋጅ አመጣ። ንጉሠ ነገሥቱ ተቀምጠው ስለነበረ ይህን ሰው ታሪክ አድርገሽ ቁጠሪው በዙፋኑ የሚተካ የለምና አለ።
እንባዬን ያነቀኝ ደነገጥኩ። ምን ነው አልኩ። እና በሀብት የገቡበት ዘፈኑበት። በሁለት ዓመቱ ድራሹን አጠፋ። እግዚአብሔር የለም የሚል መጣ። አንተ አይደለም የእግዚአብሔር መልእክተኛ ነው፣ አንተ አይደለም ማለት የታላቁ የወሬ ማመላለሽ ሆኖ ቁጭ አለ። እንዲህ አደረገ። ኃያል ዳኛ ነው። እንደገና በ6 ዓመተ ምህረት ሳውዲ አረቢያን ጎበኙ። ጃንሆይ መካ ገቡ። ከዚያ ሲመለሱ የመጨረሻው ሁኔታ እየተቃረበ መጣ። በየካቲት ብጥብጥ ተደረገ። በሚያዝያ እስላም የልብ በቅቶት ጨረቃና መስቀል እኩል ነው፣ የኛም የእስላሞች ሀገራችን ናት፣ ኢትዮጵያ የክርስቲያን ደሴት መባል አይገባትም ሲል ተሰለፈና ወጣ። ጥያቄ አቀረበ። መብታችን ጠበቅ ብሎ አቀረበ። በዚህ ምክንያት ሕገ መንግስት አርቃቂ ጉባኤ በግንቦት ተሰይሞ በ66 ከዛሬ ጀምሮ ቤተክርስቲያንና መንግስት ተለያይተዋል ብሎ ወሰነ። አለቀለት። ይሄ ነው ለጃንሆይ መንግስት ፍጻሜ የሆነው። እና ግንቦት 30 ቀን ልጅ እንዳልካቸውን ቤታቸው ሄጄ ምን እንዲሆን አልኳቸው። አንተ እኮ የማታውቀው እየገባህ ነው የምትናገር። ጦር ሳይሆን ይሸፈታል። ጦር ሳይሆን ይሸፈታል። እግዚአብሔር ሸፈተ። ታዲያ በሰው ሀገር በሰው ቤት እኮ ያላችሁ እናንተ። ይሄ ቤት ይሄ ሀገር እኮ የእግዚአብሔር ነው፣ የእናንተ አይደለም። ጠባቂዎች ናችሁ እናንተ፣ የሰጣችሁ ባላደራዎች ናችሁ። እና ጃንሆይ ምን ብትጠብቋቸው? ለመሆኑ ከጦር ሰራዊት ጋር መዋጋት መታገል ይሻላችኋል? ከእግዚአብሔር ጋር መታገል ይሻላችኋል? ክቡር ዘበኛ ቢሸፍት ምን አደረጋችሁ? ተመልሳችሁ የለም? እና ከእግዚአብሔር ጋር ከመታገል አይሻልም ነበሩ ያልኳቸው። ሳንነጋገር ተለያየን። በሰኔ መሳፍንት መኳንንት በሙሉ እነዚያ ለህዳር 14 ቀን መስዋዕት የተዘጋጁት ሁሉ በሰኔ ወደ መስዋዕቱ ቤት ገቡ። 67 ጃንሆይ ወራቱ። እግዚአብሔር የለም የሚል ቃል ተተካበት። አያስደንቅም? ይሄም ቤተክርስቲያን ወንጌልና ሶሻሊዝም አንድ ነው አለች። እግዚአብሔር የለም ብሎ ለመጣው ገዢ ድጋፍ ስትሰጥ ወንጌልና ሶሻሊዝም አንድ ነው፣ ምንም የሚያስጨንቅ ነገር የለም። እግዚአብሔር የለም ቢል ባይ ይሄ ምንም አይደለም። ወንጌል ያለው ለሌለው ይስጥ ነው ያለ፣ ሶሻሊዝም ተካፍላችሁ ብሉ ነው ያለ ብላ ገባችበት ክንዷን አልተዘመ። ያው በዚህ ምክንያት ነገሩ ከጊዜ ወደ ጊዜ እየከፋ ሄዶ በ71 ዓመተ ምህረት ጥቅምት 14 ቀን አቡነ ተክለ ሃይማኖት የካህናት ማህበር፣ የወጣቶች ማህበር የሚሉትን የሴቶች ማህበር የሚሉትን ማህበር ሰብስበው ስብከት አዳራሽ ገብተው አሮጌቱ ቤተክርስቲያን ትውደም፣ አሮጌው ሲኖዶስ ይውደም፣ ሲኖዶስ ቅዱስ አይባልም የሚል መፈክር አሰሙ። በማግስቱ ወጥተው ጳጳሳትን በሙሉ ሻሩ እና የእሳቸውን ካቢኔ ሾሙ። ጥር 13 ቀን 13 ጳጳስ ሾሙ። ከዚያ ጊዜ ጀምሮ ቤተክርስቲያን የለችም። ይሁንና እየታገልንም ምንም እያልንም ብቻዋን ታምጽ እንጂ ከሌላ ጋር ጓድ ፈጥራ ጉልበት ፈጥራ አልቆመችም ነበር። በአባ ጳውሎስ ጊዜ ግን በስጋው በደሙ የማሉትን መሐላ አፍርሰው ቤተክርስቲያኒቱን ከነ ሃይማኖቷ ከነ ትምህርቷ ከነ ስርዓቷ ጠብቃለሁ ብለው ምለው ያን አፍርሰው ሄደው የካቶሊክ አባል ሆኑ። አብረው በሉ፣ አብረው ቀደሱ፣ አብረው ጸለዩ። ከአንድ ጊዜ ሁለት ጊዜ በጉባኤ እየተገኙ በፓፓው ሰብሳቢነት ተካፋይ ሆነዋል። ያንንም ለማጽደቅ የኢትዮጵያ ቤተክርስቲያንና የውጭ ግንኙነት የሚል መጽሐፍ አወጡ። ከዛም ቀጥሎ ደግሞ ከእሑድ በቀር ኤጲስቆጶሳት መሾም አይገባቸውም የሚለው ሽረው ሰኞ ቀን 16 ኤጲስቆጶሳት ጳጳሳት ሾመዋል። አሁን ያለችው የካቶሊክ ቤተክርስቲያን ናት። ስለዚህ ነው እኔ አውግዤ የተለየሁት። ራሳቸውን አባ ጳውሎስን የሲኖዶስ ዋና ጸሐፊ የነበረውን አባ ገሪማን ጳጳሳትን፣ አለቆችን፣ ካህናትን ስማቸውን በጸሎተ ቅዳሴ እንዳጠሩ ብዬ ካወገዝኩ በኋላ ለምዕመናን
ካህናትን ንገሯቸው ሲጠይቋቸው እነሱ ምን እንብላ ምን እንልበስ ነው የሚለው በሰበካ ጉባኤ አማካኝነት በሚሰበሰቡ ሀብት ነው እና የሚተዳደሩ በእናንተ ሀብት እየተዳደሩ ቤተክርስቲያንን ማፍረስ ሌላ መከተል የለባቸውምና እናንተን ባለድራ የሆኑባቸው እናንተን እንዲጠብቁ እናንተም በዚህ ጉዳይ ላይ አንድ ነገር እርምጃ ወሰዱ አልኩ። እምቢ አለ። ያው ከዚያ ጊዜ ጀምሮ 13 አባ ጳውሎስ ከተሾሙ እስከ ዛሬ ቁርባን የለም፣ ጥምቀት የለም። መምህር ቁርባን የለም፣ ጥምቀት ቁርባን የለም። ቤተክርስቲያናችን ውስጥ የለም፣ ጥምቀት የለም፣ ቁርባን የለም። የሚያሳዝነው ምናልባት እነዚህ አሁን ይቁረቡ የሚሏቸው ወንድሞች ከትናንትና ወዲያ ከ30 ዓመት በፊት የተወለዱ ሆነው ጥምቀት አግኝተው ይሆናል። ከዚያ ወዲህ በዚህ 14 ዓመት የተጠመቁ ህፃናት ጥምቀት የላቸው። የሚያሳዝነው ይሄ ነው። ይህም በእናንተ ቸልታ ነው። ይችን ቤተክርስቲያን ማዳን ትችሉ ነበር ከምዕመናን ጋር እና ለምን ያስቸግሯቸዋል? ይተዋቸው፣ በነበሩበት ይሞቱ። ከሆነ ሁላችሁም ተመለሱና ቤተክርስቲያናችሁን አድኑ። እንዲህ ብታደርጉ ግን ከእስላም ሰይፍ ታድኗታላችሁ። ከእስላም ሰይፍ ቤተክርስቲያናችሁን ማዳን ትችላላችሁ። እናንተ ብቻ አይደላችሁም ያመጻችሁ። አድባራት ገዳማት እነ ደብረ ሊባኖስ እነ ዝቋላ እነ ዋልድባ እነ ማህበረ ስላሴ ሳይቀሩ በሙሉ በእግዚአብሔር ላይ ያመጹ ስለሆኑ አሁን በእስላም ሰይፍ ይቀጣሉ። ሁሉ ያጸደዋል እግዚአብሔር አይቀርም። ቀልዳል። እባካችሁ ተመለሱ፣ እንመለስ። ይችን ሀገር እናድናት። አፋፍ ደርሳለች። ከየት አምጥተው ነው የሚሰጧቸው? ሳይኖር ትናንት የነበረ ባለሟልነታችሁ እኮ ቀረ። ነበራችሁ፣ እርግጥ ትልቅ ባለሟልነት ነበራችሁ። ያን መሳሰላችሁ በቤተ መቅደሱ መካከል ቆማችሁ ኦ እግዚአብሔር አምላኬ ናሁ ወልድከ መሥዋዕተ ዘያሰምረከ ወበዝንቱ አናሲሊተ ኃጢአቴ ወኃጢአተ ኩሉ ሕዝብከ። እግዚአብሔር አምላኬ ሆይ እነሆ አንተን ደስ የሚያሰኘው መሥዋዕት ልጅ በእኔ እጅ ላይ ነው፣ በዚህም የኔንም የሕዝብህንም ኃጢአት አስተስሪ ብላችሁ ስትናገሩ እኮ ያ ቃላችሁ ሰማያ ሰጥቆ አብ ጆሮ ውስጥ ነበር የሚገባ ነበር ሆነ እናቀርብ በወቅቱ ተለያይተናል። ዛሬ አይደለም አበው ያወገዙት ነው እኔም የተከተልኩት፣ ሌላ ነገር የለም። እና እንደኔ ይተዋቸው፣ የነበሩት ክብራቸው ይቀበሉ። አይሆንም ካሉ መብት ሆነ አልጋፋም፣ አልቀውም፣ አልችልም። በጠቅላላ ግን ወደ ሌላ ሁኔታዎች ስለገፋፋኝ ነው። እንግዲህ የኢትዮጵያ ቤተክርስቲያን በዚህ አይነት በብሉያት በሐዲሳት መሰረትነት ታንጻ ጸንታ የኖረች አገር እንጂ በሰው ልቦለድ ቋንቋ ልቦለድ አስተሳሰብ የተመሰረተች አይደለችም። ታዲያ ይህ በመጥፋቱ ይህ በመቅረቱ አሁን ምን ደረስን ይመስላችኋል? ኢትዮጵያ አለች ታስባላችሁ? በደግ ጊዜ ኢሂድሪ የሚባል ስም ተሰጣት። አሁን ደግሞ ኢሂድሪ ለመሆኑ ክፍለ ሀገሮች ክፍለ ግዛት ክፍለ ሀገር አስተዳደር ቢባሉ ምን የሚጎዳ ሆኖ የክልል መንግስት እየተባሉ የተከፈሉ? የክልል መንግስት የሚል ስያሜ ለምን መጣ? በአንድ መንግስት ላይ በአንድ ሀገር ላይ ይህንንስ ፈቅዶ የሚያደርግ ምን አይነት ሰው ነው? ምን አይነት ህዝብ ነው? የክልል መንግስት ማለት ምን ማለት ነው? ያው ደግሞ በጠቅላላ እስላም ኦሮሞ፣ ሀረሬ፣ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝ፣ ጋምቤላ ምን እንደ ጣሊያን ያለ ሌላ ኃይል መጥቶ ቢያደርገው አያስደንቀንም ነበር። እኛም ሞታችንን ሞት አድርገን በመሳታችን እግዚአብሔር ሀገራችን ይታደጋት ነበር። ግን እኛው ተነስተን በመንፈሳዊም በስጋዊም ሀገራችንን ማጥፋታችን ነው የሚያሳዝነው። የብቻ ነው የሚያሳዝነው። ያለማንም ተከራካሪ ያለማንም ተቃዋሚ የእጅ አፍ ተበጅቶ በጭብጨባ መልስ ብቻ ትልቅ ፈተና ውስጥ ነው ያለን። ዛሬ ቤተክርስቲያኒቱ
አገልግሎቱ ቀርቷል። የትናንትናው እንዳልነበረ ሆኗል። ታላችሁ በየቤተክርስቲያኑ ማታ ማታ የፕሮቴስታንት መዝሙር ነው የሚነጉደው። የፕሮቴስታንት ሰልፍ ነው የሚታየው። ቀልድ ዘፈን እንደሆነ ነው እንጂ እኔ ትምህርት ነው አይደለም። ይሄንን በእኛ ስርዓት ከቅዳሴ በኋላ ቤተ መቅደስ እንደገና አይከፈትም። ቤተክርስቲያንም እንደገና አትከፈትም። የማታው ጸሎት ከጨረሰች ወጣ በቃ ምዕመናን ከዚያም መጡ የዋሉት ውለው እዚያ ጸሎታቸውን አድርገው ይመለሳሉ እንጂ እንዲህ አይነት የግርግር ስርዓት የለም። በዋሽንት በመሰንቆ ይህ ሁሉ ካህናት ናቸው። ቀጥሎ ልማት ጌታ መቻለ፣ ገበያ ሱቅ ጌታ መቻለ። እናንተ ቤቴን የመሸጫ መለወጫ አድርጋችሁት ላይ ያለሱ የከለከለ ይሄንን ነበር። ደግሞ ዛሬ እሱ ሆነ የሚፈልገው። እዚህ ብቻ እኮ ደግሞ አይደለም፣ ውጭ ያሉት አድባራት ገዳማት ሳይቀሩ እነዚያ መናንያን መነኮሳት ዓለም አያስፈልገን ብለው ይሄዱ ሳይቀሩ አሁን የዓለም ፕሮግራም ነው ያዙት። ጄኔሬተሩ ለመብራቱ፣ ለወፍጮ፣ ለምናምኑ የሚባል የቤቱ ጽዳት፣ ቆርቆሮ ምን ጉድ ነው! ጉድ እኮ የሚታየው እኮ ከየገዳማቱ የወጡት ሰዎች ብታዩዋቸው እና ፎቅ በፎቅ እያሰሩ ለንግድ እያዘጋጁ ነው። ያን የእግዚአብሔርን ጸጋ እግዚአብሔር ከኔ ጋር ነው የሚለውን ትተውት ገንዘብ ብቻ ነው። ገንዘብ ይሄ ቁጣ በጣም አስደንጋጭ ነው። ዛሬ ብንጠነቀቅ፣ ዛሬ ብንመለስ ግን ምህረት ይገኝ ነበር። ተስፋ ነበረን። እንኳን ሌላ ሶስተኛው የዓለም ጦርነት ቢንቀሳቀስ እንኳን በኢትዮጵያ ዘር እንደሚገኝ ተስፋ ነበረ። አሁን ግን እንጃ ያሰጋል። ቤተክርስቲያናችን ከጥንት ጀምሮ እስከ ዛሬ ያለች ነባር ናት። ይሄው ስብከት ብርሃን ኖላዊ የምንለው በዚህ መሰረት ነው። የማያቋርጥ ጸጋ ያለበት ስለሆነ ነው። ስለዚህ እግዚአብሔር የሁላችንን ልቦና ይመልሰውና ራሳችንንም አገራችንንም የምናድንበትን እድል ይፍቀድልን። ነገረ መስቀል የሚታሰብበት ሆነ ክርስቶስን በመራዊ በሙሽራ ቤተክርስቲያንን በሙሽሪት መስሎ የሚናገረውን የነቢያት የሰሎሞንን መኃልየ ለማስታወስ 28 አማኑኤል ከኛ ጋራ እግዚአብሔር ከኛ ጋራ ነው ማለት ሐሳቡ የተፈጸመበት እመቤታችን ሰው የሆነውን አምላክ ለመውለድ የቀረበችበት ቀን ስለሆነ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን እንደዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እባክህ እግዚአብሔር አምላካችን በእኛ ኃጢአት ምክንያት ይህች ሀገር እንዳትጠፋ ይቅር እንድትለን እኛ ወደን አሳልፈን ለእስላም ሰጥተናታል። እስላም ባለሰይፍ ነው። በራዕየ ዮሐንስ ምዕራፍ 6 ባላምባ ላይ ፈረስ ሆኖ ሰይፍ ጨብጦ የመጣ ነው። ቅጣ ተብሏል። ይቀጣል። ዓለምን እየቀጣው ነው፣ እያንቀሳቀሰው ነው። እባክህ ይህን ሰይፍ ወደ ሌላ መልሰው አምላኬ፣ ይህን ሰይፍ ወደ ሌላ መልሰው። ይህች ሀገር አትጥፋ። በግራኝ ጊዜ የጠፋችው አደጋ ሆኖ ከብዶን ይኖራል። እንደገና ደግሞ ዛሬ እንዳልነበረች እንዳትሆን የአንድ ቀን ይበቃል። ወንድሞች በጠቅላላ በየቤተ ክርስቲያኑ አቅራቢያ የተሰራውን መስጊድ ታያላችሁ። አንድ እሑድ እኮ ይበቃል። አንድ ቤተክርስቲያን ለማጥፋት ለስላም በአዲስ አበባ አንድ እሑድ ይበቃዋል። መግደልም መሞትም ያጸድቃል ብሎ ለሚያምን ሕዝብ
አንዳንድ ወንባ ብሎ ቢገባ በቃው አደጋ ላይ ነው ያለን፣ እሳት ላይ ነው ያለንና እባካችሁ ወንድሞች እንጸልይ፣ እንዘን ሀገራችን ከጥፋት እንድትድን። ሰው ይሻላልም ኤድስን ያህል በሽታ አስከትሎ ዝም ብሎ የሚዘፍን ያቺ ቤተክርስቲያን ብትኖር እኮ ያቺ የትናንትና ቤተክርስቲያን ብትኖር እኮ የሰባት ቀን ምህላ በቂ ነበር እኮ። የሰባት ቀን ምህላ ምዕመናንና ካህናት አንድ ሆነው በሰባት ቀን ምህላ ቢይዙ ይመለስ ነበር። ብዙ ነገር ሲመለስ አይቻልም አውቃለሁ በጊዜ እና ይህም የሰባት ቀን ነበር። ግን ይሄኛው ሰው ሳይቀሩ በኃጢአት የመጣ አይደለም ይላሉ። በኃጢአት የመጣ አይደለም እና የኛው ሰው ሳይቀሩ የኮንዶም ደላሎች ናቸው። እንደገና በኃጢአት ላይ ኃጢአት መጨመር፣ ሌላው ኃጢአት አንሶ እንደገና ኃጢአት ማስተማር። አሁን ጥረቱ ኃጢአት ለማስተማር ብቻ እንጂ ሰው ለማዳን አይደለም። እባካችሁ እናስቡ፣ በተለይ አባቶች እባካችሁ አስቡ። ለእግዚአብሔር ንገሩት። እግዚአብሔር ከእናንተ ጋር ስለሆነ ለእግዚአብሔር ንገሩት። እችን ሀገር እናድናት። አምላካችን በቸርነቱ ያስበን፣ እሱ በቸርነቱ እንዲያስበን ፈቃዱ ይሁንልን። አምላካችን ሆይ አንተ በቸርነት አስበን። ትናንትናም ከትናንት ወዲያም ለኢትዮጵያ ያለሃት አንተ ነህና ዛሬም እንድታስባት በእናትህ በእመቤታችን በቅድስት ድንግል ማርያም ስም በመስቀልህ በክቡር መስቀልህ ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሰላም ይገባል። ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ዘንኩት ምልክ ማርያም ነፍስኳች ማርያም ታና ምሽ ያቂ ነው ይመህመራ ነው ግን ባሪክ ጸሎትን ከነ ማርያም ነው ነው ሳውና ዛቱን ሲልኝ ወተታሰን ሲባል ለከም ነው ስመደህ ማማና ወጥቶ ነው ይስተስተው ሁሉ شمجد لي تهيلا يطلق النص فهمين في المسلم من يفرهم وقبر هيلا ومدرسوا ذرهم لأن يبثنا نبوع زغام أياما نفتهم فيوم نتوثان وأبدهم بركة لرهوان فنهم ونقوم ونقولا وتوقفوا لسلالك اللي هو ذكر سعينو زيزنو من أبوين الأبرحم ونزاك وشكنا ولهم تسلم بي ولا يتمنى فمن فاري ثمر الله أنه سعيد نوزل يهجر شريتو أما لاجتو እመቤታችን ቅድስት ድንግል ማርያም ሆይ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በመታቀርቢው በአማላጅነትሽ እንድታስቢን ሀገራችንን፣ ቤተክርስቲያናችንን፣ ክርስቲያን ሕዝብሽን እንድታስቢልን እንለምንሻለን፣ እንማልድሻለን። እመቤቴ የዛሬውን አትዩ የዓለም ርካሽ በሽታ ሁሉ በሀገርሽ ላይ በፈሰሰበት አንቺን የሚሳደቡ አመፀኞች በበረከቱበት በአሁኑ ጊዜ ያለውን አታስቢ። ከትናንት ጀምሮ እስከ ዛሬም ድረስ የአምላክ እናት እመቤታችን የሚሉሽን አትርሻቸው። ሁሉንም አስቢን እመቤቴ፣ እባክሽ አስቢን። እግዚአብሔር አምላካችን ሆይ የእናት ልመና ከየት ያስመልስ አንገት ያስቀልስናልና በእናት አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ያሸነፈ እግዚአብሔር እናቱ ሰላም ካንቺ ይገባል። ስለከይተይለሽ አንቺ ተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ኢየሱስ ክርስቶስ
ከመ በሳህልከ ወምህረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስረይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። ያ በረከት የወልድ ፍቅር የመንፈስ ቅዱስ ከሁላችን ጋር ይሁን።